ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ፣ ላይክ እንደገናም ደግሞ ለሌሎች ለሚጠቀሙ ሰዎች ሼር ያድርጉ። በዛሬው ቆይታችን እንግዲህ ስለ ኪዩቲፖች ነው የምንመለከተው። ስለ ኪዩቲፕ ያላቸው ጉዳቶችን ማለት ነው። እዚህ ምስል ላይ የምታዩት በጥጥ የተሰራ እነዚህ የጆሮ መጥረጊያ ተብሎ የሚዘጋጁ እነዚህ ኪዩቲፖች ናቸው ማለት ነው። ስለነሱ ጉዳቶች እንወያያለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ኪዩቲፕ እንግዲህ ብዙውን ጊዜ ጆሮአችንን ለማጽዳት በብዛት የምንጠቀምባቸው ማቴሪያሎች ናቸው ወይም ነገሮች ናቸው። ነገር ግን እነዚህ ማቴሪያሎች በውስጥ ያለውን የጆሮአችን ክፍል ሳይሆን የምንጠቀምበት ከውጪ ያለውን የጆሮአችን ክፍል ለማጽዳት ብቻ ነው መጠቀም ያለብን ማለት ነውና ብዙ ጊዜ ስፔሻሊስቶች እንደገናም ደግሞ የጆሮ ከኢኤንቲ ወይም ከአንገት በላይ ስፔሻሊስቶች ብዙ ጊዜ የሚመክሩት ወደ ጆሮ ቦይ እንድናስገባው ሳይሆን ከውጭ ያለውን ፓርት ብቻ እንድናጸዳ ነው የሚመክሩት ማለት ነው። ስለዚህ ጆሮ ራሱን በራሱ የሚያጸዳ አካል ስለሆነ ውስጥ ማስገባትና ውስጥ እንትን ማለት አያስፈልገን ማለት ነው። ብዙ ጊዜ ጆሮአቸውን የሚያሳክካቸው ሰዎች እና ጆሮአቸው ውስጥ ህመም የሚሰማቸው ሰዎች እነዚህ ኪዩቲፖችን በመጠቀም እንግዲህ ወደ ጆሮአቸው ውስጥ ያስገባሉ። ያ ከጥቅሙ ይልቅ በጣም ጉዳቶችን ነው የሚያበዛው ማለት ነው። ስለዚህ ኪዩቲፖችን ወደ ጆሮአችን ማስገባት የለብንም ማለት ነው። ጆሮአችን ራሱን በራሱ ያጸዳል። እዚህ አሁን የጆሮአችን የውስጠኛው የውጭኛው ክፍል አለ እዚች ጋር ማለት ነው እና እሱ ቱቦ ራሱን በራሱ ያጸዳል ማለት ነው። የሚመነጩ እነዚህ የጆሮ ኩክ የምንላቸው ወይም እነዚህ እንትኖች ሴሩመን የምንላቸው ፈሳሾች አሉ ማለት ነው። እነሱ ፈሳሾች እንግዲህ ብዙ ጥቅሞች አሏቸው። እነሱ ናቸው እንግዲህ ብዙ ጊዜ ራሳቸውን ችለው ወደ ውጪ ይወጣሉ ማለት ነው፣ ቀስ እያሉ ማለት ነው። ስለዚህ ራሱን በራሱ ስለሚያጸዳ እኛ ግዴታ ውስጥ ገብተን መነካካት አያስፈልግም ማለት ነው። እንደገናም ደግሞ ውስጥ ገብቶ ለማጽዳት ካስፈለገም ፕሮፌሽናል የሆነ የአንገት በላይ ስፔሻሊስት ባለበት ቦታ መሆን አለበት ማለት ነው። ስለዚህ ኪዩቲፑን ከመጠቀማችን ይልቅ ጉዳቶቹም ሊያመዝኑ ስለሚችል ኪዩቲፕን የምንጠቀመው የውጭኛው የጆሮአችን ክፍል ብቻ መሆን አለበት ማለት ነው። የጆሮ ሰም ወይም እነዚህ የኢር ዋክስ የምንላቸው አሉ ማለት ነው። እነዚህ የጆሮ ሰም ወይም ኢር ዋክስ የምንላቸው እንግዲህ ብዙ ጊዜ በዚህ ምስል ላይ እንደምታዩት በውጭኛው የጆሮአችን ክፍሎች ውስጥ የሚመነጩ ናቸው። እነዚህ በጣም ብዙ የሆኑ ተግባራትን የሚያከናውኑ ናቸው ማለት ነው። ለምሳሌ የጸረ ባክቴሪያ ተግባር አላቸው፣ የጸረ ፈንገስ ባህሪ ያላቸው እና እነዚህ የጸረ ፈንገስ እና የጸረ ባክቴሪያ ጸባያቸው ማለት ነው ብዙ ጊዜ በፈንገስ እና በባክቴሪያዎች እንዳይጎዳ የጆሮአችን ክፍሎችን ያደርጋሉ ማለት ነው። የጆሮ ቦይ እንግዲህ እንዳይደርቅም እንደ ሉብሪኬት ያደርጋሉ ማለት እንዳይደርቅ ያደርጋሉ ማለት ነው። ስለዚህ ያም አንዱ እንትናቸው ነው። ሌላኛው ደግሞ እነዚህ ከውጪ የሚገቡ እነዚህ በውጪ በኩል የሚገቡ አቧራና ቆሻሻዎችን እንደዚሁ ወደ ውስጥ እንዳይገባ ወደ ውስጠኛው የጆሮአችን ክፍል እንዳይገባ ወደ ታምቡራችን ድረስ እንዳይደርስ በማድረግ ትራፕ አድርገው ወይም ይዘው ያስቀራሉ ማለት ነው። ስለዚህ በጣም ብዙ የሆኑ ተግባራትን የሚያከናውን የጆሮአችን እንትን ነው ማለት ነው ክፍል ነው ማለት ነው። ስለዚህ በአብዛኛው እነዚህ የጆሮ ሰሞች ማለት ነው ኢርዋክስ የምንላቸው ማለት ነው በተፈጥሮ ወደ ውጪ ይወጣሉ ራሳቸው ጠብቀው እንግዲህ ወደ ውጪ የሚወጡ ክፍሎች ናቸው እነዚህ ማለት ነው። ስለዚህ ውስጥ ብቻ አይቀሩም ማለት ነው። በናቹራል ዌይ ወደ ውጪ ይወጣሉ ማለት ነው እና ብዙ ጊዜ የሚወጡበት እንግዲህ በቫይብሬሽን ነው። ብዙ ጊዜ በምናኝክበት ጊዜ ከጆሮአችን ጋር ወይም ከመንጋጋችን ጋር የተገናኘ ስለሆነ ጆሮአችን በምናኝክበት ጊዜ እና ደግሞ ብዙ በምናወራበት ጊዜ ቀስ እያለ በቫይብሬሽን አማካኝነት ማለት ነው ከጆሮአችን ከውጭኛው ፓርት ማለት ነው ከነዚህ ከቱቦቹ ወደ ውጪ ይወጣል ማለት ነው። ስለዚህ ያንን ያደርጋል ማለት ነው። ስለዚህ እኛ ገብተን ግዴታ መነካካትና ማስወጣት አያስፈልገንም ማለት ነው። ብዙ ጥቅሞች አሉት። ቅድም እንዳልነው ጸረ ባክቴሪያ፣ ጸረ ፈንገስ እንደገናም ደግሞ እንዳይደርቅ ያደርጋል። ሌላኛው ደግሞ ከአቧራና እነዚህ ቆሻሻዎች ወደ ውስጥ እንዳይገቡ ይከላከላል ማለት ነው። እንግዲህ የነዚህ የጆሮ እነዚህ እንትኖችን ኪዩቲፖችን ወይም እነዚህ እንትኖችን የጆሮ መጥረጊያ እንትኖችን ማለት ነው ጥጦችን መጠቀም የሌለብን ለምንድን ነው? ብንጠቀም ምን አይነት ጉዳቶችን ያደርሳል የምንለው ስናይ እንግዲህ አንደኛ የጆሮ ሰም ኢር ዋክስ የምንለው እንግዲህ ወደ ውስጥ ነው የሚገፋው ማለት ነው። ወደ ውጪ እንደዚህ ስቦ ማስወጣት አይቻልም። እዚህ ምስል ላይ እንደምታዩት እንግዲህ ኢር ዋክሱ እዚህ በጥቁር ምስል ያለው ነው። እነዚህ ደግሞ
የጥጥ እንትኖች ናቸው ማለት ነው፣ ኪውቲፖች ናቸው ማለት ነው። ስለዚህ በጆሮአችን ውስጥ በምናስገባበት ጊዜ ወደ ውስጥ እየገፋ ነው የምንሄደው ማለት ነው። እዚህ ምስል ላይ እንደምታዩት ይህንን እንግዲህ ወደ ውጪ ማስወጣት ሳይሆን ወደ ውስጥ ነው እየገፋው የሚሄደው። ስለዚህ በጣም መጥፎ ያደርገዋል ማለት ነው። ይህም እንግዲህ ለኢምፓክትድ ኢርዋክስ ያጋልጣል ማለት ነው። ኢምፓክትድ ኢርዋክስ ደግሞ ብዙ ችግሮችን መዘዞችን ያመጣል ማለት ነው። ለምሳሌ የመስማት ችግር ሊሆን ይችላል፣ የጆሮ እነዚህ የመሞላት አይነት ድምጽ እንትን ሊሆን ይችላል፣ ስሜት ሊሆን ይችላል እና ደግሞ የጆሮ መጮህ ቲናይተስ የምንለውን ምልክት ሊያሳዩላ ይችላል እና የጆሮ ህመምም አንድ ላይ ይዞ ሊመጣ ይችላል ማለት ነው። ኢምፓክትድ ከሆነ ወይም ከተዘጋ ማለት ነው። የቱቦ መደፈን ማለት ነው። እንግዲህ የጆሮአችን የውስጥኛው ቱቦ መደፈን ብዙ እነዚህ አይነት ምልክቶችን ይዞ ሊመጣ ይችላል። ስለዚህ ኪውቲፖችን ወይም እነዚህ የጥጥ መጥረጊያዎችን የሚጠቀሙ ከሆነ ወደ ውስጥ እነዚህ የጆሮቻችን ዋክሶችን ወይም እንትኖችን ሴሩመኖቻችንን እንገፋዋለን። በምንገፋውበት ጊዜ መደፈን ወይም ኢምፓክትድ ኢርዋክስ ሊያመጣ ይችላል ማለት ነው። ያ አንዱ ጉዳቱ ነው። ሌላኛው ጉዳቱ ደግሞ ሊጎዳ ይችላል ማለት ነው። የጆሮ ቦያችን ወይም ካናሎቻችን ሊጎዳ ይችላል። እዚች ጋር እንደምታዩት እንግዲህ በጣም እዚች ጋር የውጭኛው የጆሮአችን ክፍል አለ ፒና የምንለው ማለት ነው እና ወደ ውስጥ እዚህ ቱቦ ላይ ስታዩት እንግዲህ ይሄ እዚህ ቢጫው ነገር የምታዩት አጥንት እንትን ናቸው፣ ፋት ናቸው። ከዛ እዚች ጋር የምታዩቸው እነዚህ ነጫጮቹ ነገሮች ደግሞ አጥንቶች ናቸው ማለት ነው። ስለዚህ በአጥንቶቻችንና በቱቦቻቸው መካከል ያለው እነዚህ ቀጭን የሆነ እዚህ ጋር በነጭ የምታዩት ማለት ነው እንትን አለ፣ ቆዳ አለ ማለት ነው። ይህ ደግሞ ለስላሳ ነው። ስለዚህ ቀጭንና ለስላሳ የሆነ ቆዳ ስለሆነ ይጎዳል ማለት ነው። በተደጋጋሚ የሆነ በጆሮ እነዚህ በኪውቲፕ የምንጠርግ ከሆነ ሊጎዳ ይችላል ማለት ነው። ስለዚህ ይህ መጎዳት ደግሞ አንደኛ ሊቀደድ ይችላል ወይም ሊቆረጥ ይችላል፣ የደም መፍሰስን ሊያመጣ ይችላል። ሌላኛው ደግሞ እነዚህ ኢንፍላሜሽን ወይም ብግነቶችን ሊያመጡ ይችላል ወይም መቆጣትን ሊያመጣ ይችላል ማለት ነው። ስለዚህ እንደዚህ አይነት አደጋ ሊያጋልጥ ይችላል። አንዴ ደግሞ ከተቆረጠና ከት ከሆነ ማለት ነው ለተለያዩ የባክቴሪያል ኢንፌክሽኖች ሊሆን ይችላል፣ ለተለያዩ ኢንፌክሽኖች የመጋለጥ እድላችንን ከፍተኛ ሊያደርግ ይችላል ማለት ነው። ስለዚህ ኪውቲፕ የምትጠቀሙ ከሆነ የውጭኛው የጆሮአችንን ክፍል ብቻ ማጽዳት አለብን። ወደ ቱቦ ማስገባት አያስፈልግም። አንዳንዴ ያው ለስሜቱ ተብሎ ነው እንግዲህ የማሳከክ ስሜትና የመብላት ስሜት ሲኖር እነዚህ ኪውቲፑን ውስጥ አስገብቶ ማለት ነው እንደ ማከክ ነገር ስለምትጠቀሙት የሆነ ደስ የሚል ፊሊንግ ሊኖረው ይችላል። ግን ጉዳቶችም እንደዚሁ እንዳሉት ማወቅ ያስፈልጋል ማለት ነው። ሌላኛው ጉዳት እንግዲህ የኢንፌክሽን አደጋን መጨመር ነው። ቅድም እንዳልነው እነዚህ እዚህ አካባቢ የሚገኙት በቱቦዎች ውስጥ የሚገኙት እንትኖች የቆዳዎች በጣም ስስና በጣም ለስላሳ እና ደግሞ በጣም ቀጭን ናቸው። ስለዚህ ቶሎ የመጎዳት እድል አላቸው። ከዛ ደግሞ ኢንፌክሽን የመጋለጥ እድል አላቸው ማለት ነው። ስለዚህ የጆሮ ሰም ወይም እነዚህ ሴሩመን ወይም ኢርዋክስ የምንላቸው ዋና ፈንክሽናቸው ምንድነው? የጸረ ባክቴሪያና የጸረ ፈንገስ ባህሪ ያላቸው። ስለዚህ እነሱ ኢንፌክሽን እንዳይከሰት ያደርጋሉ ማለት ነው። ስለዚህ አዋራና ባክቴሪያዎችን ለመያዝ ያገለግላል። እንደገናም ደግሞ አሲዳማ ኢንቫይሮንመንት ስለሚፈጥርላቸው እንደገናም እነዚህ ባክቴሪያዎች እንዳይራቡ ያደርጋል ማለት ነው። እና የጆሮ ቦይ ራሱ እንትን እንዲል ማለት እንዳይደርቅና እነዚህ ለመቆረጥ እንዳይጋለጥ ያደርጋሉ ማለት ነው። ስለዚህ ያም እንትን ያደርጋል ማለት ነው። ሌላኛው ለበሽታ እንዳንገለጥ ወይም ለኢንፌክሽን የመጋለጥ እድላችንን ይቀንሳል ማለት ነው መኖሩ ራሱ። ስለዚህ ብዙ ጊዜ መጥረግ አያስፈልግም ማለት ነው። ከመጠን በላይ ደግሞ የጆሮ ሰም ማስወገድ ደግሞ ከመጠን በላይ ማስወገድ ስንል ሙሉን ኦልሞስት የምናስወጣ ከሆነ እነዚህ ፕሮቴክሽኖች ወይም እነዚህ እንትኖቻቸውን ጥቅማቸውን እናጣለን። በዚህ የተነሳ ማለት ነው ለኦታይቲስ ኤክስተርና ወይም ለስዊመርስ ኢር የመጋለጥ እድላችን በጣም ከፍተኛ ይሆናል ማለት ነው። ብዙ ጊዜ ዋና የሚወኙ ሰዎች ላይ ነው ብዙ ጊዜ በጆሮአቸው በዚህ በኩል የሚገቡ ባክቴሪያዎች ይኖራሉ። እዚህ ባክቴሪያዎች እንግዲህ ይራቡና እዛ አካባቢ ብግነትን፣ ኢንፌክሽኖችን ሊያመጡ ይችላሉ ማለት ነው። እዚህ ምስል ላይ እንደምታዩት አይነት እነዚህ የቱቦዎቹ እነዚህ መግል መያዝ፣ መቆጣት፣ መቅላት እዚህ ምስል ላይ እንደምታዩት ሊያመጣ ይችላል። ከዛ አልፎ ደግሞ እነዚህ የውጭኛው የጆሮአችን ክፍል ራሱ እዚህ ጋር ፒናው ራሱ ሊጎዳ ይችላል ማለት ነው። እዚህ ጋር መደፈን ሊኖር ይችላል፣ ማበጥ፣ መቆጣት፣ መቅላት፣ ማሳከክ እነዚህ አይነት እንትኖችም እና ደግሞ ፈሳሾችም እንዲወጡ ሊያደርጉ ይችላሉ ማለት ነው። ስለዚህ አንደኛ ሙሉ በሙሉ እነዚህ ብዙ ጊዜ ጠርገን የምናስወጣ ከሆነ ለኢንፌክሽን የመጋለጥ እድላችንን ይጨምራል ማለት ነው ኪውቲፕ። በአራተኛ ደረጃ ደግሞ የጆሮ ታምቡር መጎዳት ነው። የጆሮ ታምቡር መጎዳት ስንል እንግዲህ እነዚህ ኪውቲፕ የምንላቸው በጣም በጥልቅ ከባድ ውስጥ የምናስገባቸው ከሆነ ማለት ነው ኪውቲፖቹን ወደ ውስጥ በደንብ እንደዚህ የምናስገባቸው ከሆነ ታምቡሩን ራሱ ሊበሳ ይችላል። እዚህ ምስል ላይ እንደምታዩት ማለት ነው የጆሮአችን ኢር ድራም አለ ወይም ታምቡር አለ ማለት ነው። ሊበሳው ላይ ይችላል ማለት ነው። በዚህም የተነሳ ከባድ የሆነ ህመም እንዲሰማ ሊያደርግ ይችላል። የመስማት ችግር፣ የማዞር ወይም ቨርቲጎ አይነት ስሜቶች
ነርቮችን ሊያመጣ ይችላል። ያ ደግሞ የሚሆነው እዚህ በውስጠኛው ክፍል የሚገኙት እዚህ ላይ የምናያቸው ነርቮች አሉ። እነዚህ ቬስቲቡሎኮክሊያር የምንላቸው ነርቮች ማለት ነው። እነሱ መጎዳት ሊኖሩ ይችላሉ። በዚህም የተነሳ የማዞር ስሜት እንደገናም ደግሞ የመስማት ችግር ሊያመጣ ይችላል። ከዛ ደግሞ የውስጠኛው የጆሮአችን ክፍል ኢንፌክሽን ሊመጣ ይችላል ማለት ነው። ለምን ለውጭኛው የጆሮአችን ክፍል እና ለአውትሳይድ ለሆነ ኢንቫይሮንመንት ኤክስፖዠር ስለሚኖረው ማለት ነው። ግዴታ እንትን ስለማይነው ፕሮቴክት ስለማያደርገው ስለማይከላከልለት ማለት። ስለዚህ ባክቴሪያዎች የሚሆኑ የተለያዩ ነገሮች ወደ ጆሮአችን ሊገቡ ይችላሉ ማለት። ስለዚህ እንደዚህ አይነት የውስጠኛው የጆሮ ኢንፌክሽን፣ የማዞር ስሜት፣ የመስማት ችግር፣ ከባድ የሆነ ህመም ሊያመጣውላ ይችላል ማለት ነው ወደ ውስጥ በጣም በምትገፉበት ጊዜ ማለት። ስለዚህ የምታጸዱ ከሆነ የውጭኛውን የጆሮአችን ክፍል ብቻ ማጽዳት ነው፣ ውስጥ ድረስ መግባት አያስፈልግም ማለት ነው። ሌላኛው ደግሞ አማራጮች አሉ። እናንተ ከእንትን ከምትሉ ይልቅ አንደኛ ማወቅ ያለባችሁ ነገር በፕሮፌሽናል በሆኑ ሰዎች ማጸዳት ይሻላል ማለት ነው። የጆሮ ችግር ካለ፣ የመስማት ችግር ካለ፣ እንደገና ደግሞ ኢምፓክትድ ኢርዋክስ የምንለው ወይም በእነዚህ በኢርዋክስ ወይም በሴሩመን ከጆሮአችን ውስጥ ካሉ እነዚህ ሰሞች ማለት ነው በእነሱ የጆሮ መዘጋት ካጋለጠ በፕሮፌሽናል በሆነ ስፔሻሊ ደግሞ ከአንገት በላይ ስፔሻሊስት በሆነ ዶክተር ማለት ነው በትክክል መደረግ አለበት ማለት ነው። ስለዚህ እንደዛ ማድረግ ይሻላል። ከዛ በተረፈ ግን ቤት ውስጥ ማድረግ የምትችሏቸው ነገሮች አንደኛ የውስጠኛውን መግባት ሳይሆን የውጭኛውን ክፍል እዚህ ምስል ላይ የምታዩት የውጭኛውን ክፍል ብቻ ማጽዳት ያስፈልጋል ማለት ነው። ራሱ ሰም በተፈጥሮ ከውስጠኛው ወደ ውጭኛው ስለሚወጣ ማለት ነው። ስለዚህ የውስጠኛውን ድረስ ገብታችሁ ማጽዳት አያስፈልግም። የውጭኛውን ክፍል ማጽዳት ትችላላችሁ። ሌላኛው ደግሞ የጆሮ ሰም እነዚህ እንትን ማለት በጣም መብዛት ከሆነ የሚያስቸግራችሁ እነዚህ ሴሩሞኖላይቲክ የምንላቸው አሉ ማለት ነው። ለምሳሌ የወራይ ዘይት ሊሆን ይችላል ወይም ግላይሰሪን የሚባሉ አሉ። እነዚህ የወራይ ዘይት ድሮፖች አሉ፣ ኢር ድሮፖች ወይም እነዚህ ግላይሰሪን ድሮፖች አሉ ማለት ነው። እነዚህ እንዲላላና እንዲፍታታ ቶሎ በራሱ እንዲወጣ ሊያደርጉ ይችላሉ ማለት ነው። አንደኛ የሰሙ መጨመር ከሆነ ማለት ነው የሚያስቸግረው ማለት ነው። ሌላኛው ደግሞ በባለሙያ መጸዳት አለበት ማለት ነው። ስለዚህ እነዚህ ኢሪጌሽን ወይም ማይክሮ ሰክሽን ሊሆን ይችላል፣ እነሱን ማድረግ ይችላሉ ማለት ነው። ስለዚህ ሆስፒታል ውስጥ ነው እነዚህ ፕሮሲጀሮች የሚሰሩት፣ እነሱን ሊያደርጉላችሁ ይችላል። ከዛ በተረፈ ግን ሌሎቹን ቤታችሁ ውስጥ ማድረግ የምትችሏቸው አማራጮች ናቸው ማለት ነው፣ ከኪዩቲፑን ወደ ውስጥ ከመጠቀም ይልቅ ማለት ነው። ስለዚህ ኪዩቲፑን የምትጠቀሙ ከሆነ ከውጭኛ ያለውን ክፍል ብቻ መጠቀም እንዳትረሱ። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ስላዳመጣችሁኝ አመሰግናለሁ። ሌላ ደግሞ ምን አይነት ርዕስ ላይ እንድሰራላችሁ የምትፈልጉት የጤና ርዕስ ካላችሁ ደግሞ ኮሜንት ሴክሽኑ ላይ አስቀምጡልኝ። ሌሎች ቪዲዮዎችንም እያያችሁ በጣም ጠቃሚ የሆኑ መረጃዎች ያገኙባቸዋል እና ይጠቀማሉ፣ ለሌሎች ሰዎችም እንደዚህ ይጠቀማሉ ለምትሏቸው ሰዎች ሼር ያድርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑ።